ያው ነው። አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። የነ ፓስተርን መዝሙር ብንሰማስ ምን ችግር አለው? ይሄ ምንድነው? እንቁራሪትነት። ውሸታሞች እናንተ እንቁራሪት አይደላችሁ ናችሁ። እስኪ ካፌውን ይዩት፣ እስኪ ሆቴሉን ይዩት። ማለዳ ማለዳ መዝሙር፣ ወደ 5 ሰዓት ሞቅ ሲል ዘፈን። እንቁራሪት ማለት ይሄ ነው። ከዚያም ጥልቅ ከዚያም ጥልቅ። ምን ያረጋሃል? ቀጥ ብላ አትሄድም። ዘፈኑም ያምርሃል፣ መዝሙሩም ያምርሃል። ሰው ነኝ ብሎ ማሰብ ነው። ስንት ጂቢ ናችሁ እናንተ? 1 ጂቢ 8 ጂቢ 32 ስንት ጂቢ ናችሁ? የምትጫኑ ሚሞሪዎች ናችሁ እናንተ ማለት ነው። አንዱ ፖለቲካ ይጭናል፣ አንዱ ዘፈን ይጭናል፣ አንዱ ፊልም ይጭናል፣ አንዱ ድራማ ይጭናል። ሳታውቀው እንዳያ ስትቃዥ ውለህ ታድራለህ ማለት ነው። ይሄ ነው ሚሞሪነት ማለት። ስለዚህ እኔ ምንድን ነኝ? እኔ አህያ ነኝ ወይ? እኔ ሜሞሪ ነው ወይ ነኝ ወይ? ማንም የሚጭነኝ የገዛ ሰብዕና የለኝም ወይ ብሎ ማሰብ ይገባል ማለት። ውሻ ምን ያደርጋል? ምስጢር ተነግሮት ከሆዱ አያሳድርም፣ አውጥቶ ይጥላል። የተፋውን መልሶ ይልሳል። እኛ የተነገርነውን ሁሉ እንተነፍሳለን። አሁን እኮ ብል ራሱ ይሄ ራሱ ከሰው ይደርሳል ማለት። ይሄን ራሱ መቅረጽ ብትችሉ ቀርጻችሁ ታስተላልፉት ነበር። እነዚህ ልጆች ለመንቀፍ አይደለም በእውነቱ ማለት። ይሄ ሁሉ የምናወራ ውሻ ማለት የተተነፈሰውን ሁሉ የት ልተንፍሰው የሚል ውሻ ነው። የተፋውን ደግሞ ይልሳል። ደግሞ ተመልከቱ፣ መልሶ ይናከሳል። የተፋውን የሚልስ ማለት የተናዘዘውን ኃጢአት መልሶ የሚሰራ ሰው ነው። ውሻ ነኝ ወይ? አይደለውም። ዘንዶ ነኝ ወይ? ግልገልም እናት በግም የሚውጥ ዘንዶ ነው። የዘንዶ ተግባሩ አንዱ ነው። ግልገል ይውጣል፣ እናት በግም ይውጣል። ትልቅ ሰውንም ትንሽ ሰውንም የሚሳደብ ሰው ዘንዶ ይባላል። እግዚአብሔርንም ይሰድባል፣ ድንግል ማርያምን ይሰድባል፣ ቅዱሳንም ይሰድባል። ይሄ ዘንዶ ነው። ምንድን ነኝ እኔ? እስኪ አንድ ጥያቄ ልጠይቃችሁ። ወደ እናንተ ባላውቀውም መቼስ አይጣል ነው በጥራዝ ነጠቅ። እስቲ ወደ እናንተ ሳይንስ አንድ ነገር ልመልሳችሁ። አሁን በአመክንዮ እንድታስቡ ነው። ወይም በአማርኛ ምንድን ነው የምትሉት? በእንግሊዝኛ ሎጂክ የምትሉት ማለት ነው። ወደ እሱ ማለት ነው። አሁን ወደ እሱ ስንመጣ ከሰውና ከጅብ ማን ይበልጣል? እስኪ ንገሩኝ። በክብር ማለት ማን ይበልጣል? አቤት ሰው። በጣም ጥሩ። ከሰውና ከጅብ ማን ብዙ ይበላል? አቤት ጅብ ይበልጣል አይደል? አሁን እንግዲህ የእናንተን ጉዳይ እናምጣና በኢምፕሊኬሽን ብላችሁ የምታስቡትን አንድ ሀሳብ ለመጣ ነው። ሰው ከጅብ የሚበልጥ ከሆነ በክብር፣ ነገር ግን በሆድ ጅብ የሚበልጥ ከሆነ ኢምፕላይስ ሰው ተጨቁኗል ማለት ነው። የእናንተ አመክንዮ ማለት ነው። እንደዚህ ምለው ማለት ነው። እንደዚያ ነበር የሚሆነው ማለት ነው። ነው ወይ? አይደለም። ለምንድን ነው ሰው ከጅብ በልጦ ተፈጥሮ የጅብ ያህል ካልበላ መብቱ ተነክቷል ማለት ነው። ተነክቷል ማለት ነው። አይደለም። መብቴ ይከበርልኝ ካልክ የጅብ ያህል ብላ እስኪ። አትችልም፣ ትፈነዳለህ ማለት ነው። የጅብ ያህል መብቴ ነው እያልክ የጅብ ያህል ልብላ ብትል አይሆንም። ጅብ አይደለህም አንተ፣ ሰው ነህ አንተ። ስለዚህ ምንድነው ሊቃውንቱ እንዲያውም የሚተረጉምን ሰው ከጅብ የሚበልጥ ከሆነ እግዚአብሔር ለጅብ የሰጠውን ያህል ምግብ ሆድ ለምን ለሰው አልሰጠውም? በድሎት ነው ቢሉ የለም፣ የሰው ክብሩ ሆድ ስላልሆነ ነው ይላል። የሰው ክብሩ ሆድ ስላልሆነ የጅብ ያህል ሆድ አልሰጠውም እግዚአብሔር። ጅብ ነህ አይደለም፣ በሬ ነህ። ማንም ጠምዶ የሚያርሰህ ሲፈልግ በፖለቲካ ቀንበር፣ ሲፈልግ በስርዓተ ትምህርት ቀንበር፣ ሲፈልግ በዘረኝነት ቀንበር፣ ሲፈልግ በዘር ቀንበር የሚጠምድህ አንተ በሬ ነህ አይደለህም። ምንድነህ? ሰው። እስኪ ሰው ነኝ በሉ ሁላችሁም። ሰው ነኝ። ተጎንብሰስ እንዳትሄድ አድርጎ የፈጠረ እኮ ሰው ስለሆንክ ነው። ለምን አልተጎነበስክም? የሰማይ ሀገር አለህ ማለት ነው። ቀና ብለህ የተፈጠርከው ለዚህ ነው። እንቁራሪት ነህ አንተ አይደለም። ቅድም የንታ መጽሐፍ እንዳስተማሩን ሙሴ በበትሩ እየመጣ ለፈርዖን የላከበት አንዱ መቅሰፍት ምንድን ነው? እንቁራሪት ነው አይደል? እነዚያን እንቁራሪቶች ሊቃውንት ሲተረጉማቸው ይላሉ፣ እንቁራሪት ስትሄድ ቀጥ ብላ አትሄድም። እንዴት ነው የምትሄደው? አንዴ ወደ ግራ ዱብ፣ አንድ ወደ ቀኝ ዱብ። እነዚህ አቅጣጫ የሌላቸው ሰዎች ናቸው ይላል ቅዱስ ጎርጎርዮስ።
ዝም ብለው አንድ ቀን ሲሰርቁ፣ አንድ ቀን ሲመጸውቱ፣ አንድ ቀን ሲዘምሩ፣ አንድ ቀን ሲዘፍኑ ሁሉም አለንበት የሚል ማለት ነው። እዚህ ይመጣና በእውነቱ እኛ ተዋህዶዎች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዚያ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። የነ ፓስተርን መዝሙር ብንሰማስ ምን ችግር አለው? ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም እስኪ። ውሸታሞች እናንተ እንቁራሪት አይደላችሁም ናችሁ። እስኪ ካፌውን ይዩት፣ እስኪ ሆቴሉን ይዩት። ማለዳ ማለዳ መዝሙር፣ ወደ 5 ሰዓት ሞቅ ሲል ዘፈን። እንቁራሪት ማለት ይሄ ነው። እዚያም ጥልቅ ከዚያም ጥልቅ። ምን ያረጋሃል? ቀጥ ብላ አትሄድም። ዘፈኑም ያምርሃል፣ መዝሙሩም ያምርሃል። ሰው ነኝ ብሎ ማሰብ ነው። በቃ ከክርስቲያንነት እንኳን አሁን እኮ ከክርስትናን ያልደረስኩም እያደረስኳችሁ አይደለም። እኔ አሁን ስለ ክርስትና አላወራውም። ሰው ነኝ ብቻ በሉ ነው። እስኪ ሰው ነኝ በሉ። ሰው መሆንን ስለተው ነው ማለት ነው። ሰው መሆንን ለእኔ የሚገባኝ ይሄ አይደለም። መብል የሰው ክብር መገለጫ አይደለም። እንቅልፍ የሰው በጣም በእንቅልፍ አንደኛው አሁን ዝም ብለህ ለጥ ብለህ ስላደርግ ሰው የሆንክ እንዳይመስል አዞ ነው የሆንከው። የዛን ጊዜ ማለት ሰው አይደለም አንተ። አዞ ለጥ ብሎ ይውላል ያድራል። እኔ ምንድን ነኝ? ሰው ነኝ። እኔ ምንድን ነኝ የሚለው መልስ ከተመለሰ በቃ የሰው ልጆች ሙሉ የሞራል ወይም የህሊና ልዕልና ይኖራቸዋል ማለት ነው። የህሊናልና ከፍ ያለ ኑሮ መኖር ይችላሉ። እኔ ምንድን ነኝ? ሰው ማለት ምን ማለት ነው? ሰባት ምን ማለት ነው? ፍጹም የሚያስብ የሚኖር። ተመልከቱ፣ ሰማያዊ ዜግነት ያለው፣ አርአያ እግዚአብሔር ያለው፣ አምሳለ እግዚአብሔርነት ያለው፣ በደመ ክርስቶስ የተቀደሰ፣ በስመ ክርስቶስ የከበረ፣ የሥላሴ ልጅ፣ የቅዱሳን ወገን፣ የማኅበረ መላእክት ሰራዊት አንድነት፣ የቤተ ክርስቲያን ብልት። ክርስቲያን ስንሆን ደግሞ ወደዚህ መጣን ማለት የክርስቶስ አካል የክርስቶስ ብልቶች ነን። እንዲህ መሆናችንን ስለምንረሳ ህሊናችን የወደቀው አኗኗራችን የወደቀው ስለዚህ ነው። በዓለም ላይ ያሉት ሰዎች በሙሉ አሁን እምነት የሌላቸውን ጨምሮ የህሊና ውድቀት የጀመራቸው የሰውነት ክብር በቁስ ክብር ስለተተካ ነው። ቁስ ከሰውነት ስለበለጠ ነው። ማግኘት ከመገኘት በለጠ ማለት ነው። ተመልከቱ፣ አሁን ሰው ስለ ማግኘት ነው የሚጨነቀው እንጂ ስለተገኘበት ክብር ማሰብ ትቷል። እግዚአብሔር ለድ ነው አኮኑ ነፍስ ታጽብ እምሲሲት ወስጋኒ እማራዝ። ነፍስ በደም ህልው ሁና የምትኖርበትን ምግብ ከመስጠት ነፍስን እምኀበ አልቦ አምጥቶ መፍጠር አይበልጥም ወይ? ስጋ ለብሶ የሚከብርበትን ልብስ ከመስጠት ስጋን ካፈር አክብሮ መፍጠር አይበልጥም ወይ? አያችሁ፣ እግዚአብሔር ለስጋና ለነፍስ ከሚሆነው ነገር ይልቅ ስለ ስጋና ስለ ነፍስ ክብር እንድናስብ አርቆ ወደ ተሻለ ክብር ነበር የወሰደን ማለት። ያንን ስለተው ነው ውድቀት የመጣው ደስታችንም ትርጉም ያጣው ነው። ስለዚህ አንዱ እኔ ምንድን ነኝ የሚለው ስለወደቀ ነው። እኔ ምን ላደርግ ወደዚህ ዓለም መጣው? ወደዚህ ዓለም የመጣ ነው ለመንፈሳዊ ንግድ ነው ባጭሩ። ወደዚህ ዓለም ለምን እንደመጣ ያውቀው ማንኛውም ሰው የፈለገ የአንትሮፖሎጂ ሊቅ በሉት የባዮሎጂ በሉት ምን የፈለጋችሁን የኤፒስቴሞሎጂ በሉት የፈለጋችሁትን ሎጂ እየጨመራችሁ ጥቀሱት። ያ ሁሉ ብትጠቅሱት ለምንድን ነው ሰው የሆንከው ብትለው መልስ የለውም። ለምንድን ነው የመጣኸው? ሰው የሆነው ለምንድን ነው? በቃ እሺ እግዚአብሔር መኖርን አታምንም። እኛ ከአይጥ የተሻለ አካል ያለ ለምንድን ነው? ለምንድን ነው እኛ ከሌላው የተለየ አካል ያለ? ለምንድን ነው ማሰብ የቻልነው? ለምንድን ነው ፈረስ ሞንታርቦ የማይሰራው? ለምንድን ነው ነብር ቤት የማይሰራው? ለምን አይሰራም? ለምን መኪና፣ ለምን አውሮፕላን፣ ለምን መንኮራኩር አላመጠቅም? ሰው በተለየ የተሻለ አይምሮ የተሰጠው ለምንድን ነው? እነዚህ ነገሮች ሁሉ ለምስክርነት የቆሙ አይደሉም ወይ? ስለዚህ የሰማይ ሀገር ቢኖረን አይደለም ወይ? ለምንድን ነው ደስታችንስ የማያበቃው? ሰው የማይረካው ለምንድን ነው? እንዲያውም እኮ የሰማይ ሀገር ለመኖሩ አንዱ ማስረጃው የሰው ልጆች ደስታቸው አላበቃ ማለቱ ነው። እግዚአብሔር መኖሩን ከምናስረዳበት አንድ ጉዳይ አንዱ የሰው ልጆች መርካት አለመቻላቸው ነው።
ለምንድነው የማይረኩ ሲባል አንድ የቤተክርስቲያን ሊቅ ሲናገር ልባችን ለአንተ መቅደስነት ስለተፈጠረ አንተ እስከምትገባ ድረስ አይሞላም ይላል።